አየሩ ቀስቀስ ያለ ነበር ቢሮ እንደገባው የሚንዘፈዘፈው ሰውነቴን እያርገፈገፍኩ ወደ ዘለኩ ቢሮ ውስጥ 1 2 3 የሚሆኑ ሰራተኞች ቀደም ብለው ገብተው ጠብቀው ነበር እንዴት አደራችሁ አልኳችሁ በፈገግታ ተሞልቼ ካለ ነገር የጧት ላይ good morning ማለት ያስደስተኛል እንዴት ነሽ እንዴት አደርሽ አሉኝ በየተራ በፈገግታ ዝናቡ ዘንድሮ አይሏል ሊዘንብ መስሎኝ እየተራራጥኩ ነው የገባሁት አልኳቸው አዎ አሉኝ በድጋሚ እየተቀባበሉ ወንበሬ ላይ ቁጭ ካልኩ በኋላ ሁሌ እንደማደርገው ጠረጴዛዬ ላይ ያሉትን ነገሮች አስተካከልኩ ኮምፒውተሬን ከፍቼ የምፈልጋቸውን ነገሮች ቀደም ብዬ ማየት ጀመርኩ ሁሌ ለስራ ኢሜልን ማየት ቅድሚያ ሰጣለሁ ምንም አይነት አንገብጋቢ የሚባል የስራ መልእክት ተቀምጦ አላገኘውም ነበር ኮምፒውተሬ ተነስቼ በሂል ጫሜ ቀጭ ያልኩ ወደ ቡና ክፍል አቀናሁ በጧት ስለደረስኩ ቡናና ሻይ ለማፍላት የሚጋፉኝ የስራ ባልደረቦቼ አልነበሩም ቆንጆ ቡና አፍልቼ ጠረጴዛ ላይ ካሉ ትኩስ ብስኩቶች አንዱን አንስቼ ሳህኔ ላይ አድርጌ ወደ ወንበሬ ተመለስኩ ብስኩት ሰላምዬ በጧት አምጥታ ያስቀመጠችው ነበር ሽታው ከሩቅ ያውዳል አላስችል ብሎኝ ገመት ያደረኩ ወንበሬ ጋር ደረስኩ ቡናዬን ቁጭ አድርጌ ተስተካክዬ ተቀመጥኩ ስራ እስክንጀምር ድረስ እንደ ሁሉ ጊዜ ተግባሪ ወደ ሆነው የማህበራዊ ሚዲያ ገጾች በእጅ ዳበስ በአይኔ ቃኘት ማድረግ ጀመርኩኝ ወደ ኢንስታግራም ነበር ያመራሁት የአንድ የሁለት ሰው የተለጠፉ ነገሮችን ከተመለከትኩ በኋላ ቀጣይ ወረድ ስል ውስጤ ባያወራውም አይኔ ግን ሊመለከተው የሚፈልገውን ይሳቅ በሱ አጠራር አይዛክ ስም ነበር ሳየው ደስ ነገር አለኝ ለጠጥ ብዬ ከተቀመጥኩበት አቀማመጤ እንደመስተካከል ብዬ ትኩረቴን ሰብሰብ አድርጌ ጻፈውን ነገር ለማንበብ ቋመጥኩ ናፍቆቴ የሚል ርዕስ የተሰጠው ረሰም ያለ ጽሑፍ ተጽፏል ናፍቆቴን ለማንበብ ጣቴን ወደ ገጹ ቶሎ ብዬ ሰደድኩት በሰዓቱ ቢሮ በሌሎች ሰራተኞች የተሞላ ነበር ሆኖም ግን ራሴን ሌላ ቦታ እንዳለው ነበር የቆጠርኩት ድምጻቸው በሩቅ የሚሰማኝ ያክል ነበር የሆነብኝ ጽሑፉን ለማንበብ ጉጉቴ ጨመረ ድምጻቸው ወደኔ ጠጋ ያለ ቢመጣም ችላ አልኩት ይበልጥ ጠጋ ያለ በመጣ ቁጥር ሐሳቤን ለመሰብሰብ ያክል አጠገብ ያለውን ማድመጫ ወጣ አድርጌ ወደ ጆሮ ያስገባው አብዛኛው ጊዜ መጽሐፍ ርማቶችን በመሰራበት ወቅት የማደምጣውን ዘፈን አድርጌ እሱን እየሰማው ወደ ሌላኛው ዓለም የተቀላቀልኩ ሰላም ውድ አንባቢያን ናፍቆቴ ከተሰኘው በቅርቡ ካለቀው መጽሐፌ አንድ ሁለት በላችሁ ይላል ናፍቆቴን የጻፍኩት በአንድ አቅጣጫ በመመልከት ስለ አንድ ናፍቆትን ስላነቀሰ ስሜት ብቻ አይደለም ናፍቆት ለብዙ ነገር ይሆናል ለሰው ልጅ ናፍቆት ከባድ ነው እንደ ምግብና እንደ ውሃ የሚያስርብና የሚያስጠማ ከባድ ስሜት ነው ኢትዮጵያ በነበርኩበት ወቅት ያሳደገችኝ አያቴ ናፍቆት የሰው ልጅ ያከሳል ያመነምናል እንደ በሽታ መድኃኒትን የሚፈልግ ከባድ በሽታ ነው ትል ነበር ስሜቱ የገባኝ አሜሪካ ከነበረኝ ኑሮ በኋላ ነበር አሜሪካ እንደሚታወቀው የ16 ዓመት ታዳጊ ያለው ነበር የመጣሁት
እዚህ ሀገር ስመጣ ቤተሰቦች አብረውኝ ስለነበሩ አማርኛን መርሳት ፈጽሞ የማይታሰብ ነበር። በተለይ አያቴን የመሰለ አማርኛ ሊቅ አጠገቤ መኖር ዛሬ ላይ በእጄ ላነሷቸው ቃላቶችና ታሪኮች ትልቁን ምስጋና ትወስዳለች። አሜሪካ የነበረኝ ህይወት ከሞላ ጎደል ከበድም ቀለል ይልም ነበር። ሆኖም በእንግሊዘኛ ከጻፍኳቸው እንዲሁም ለማሳተም ከበቋቸው የህይወት ተሞክሮቼ ከያስኩት መጽሐፍቶቼ መካከል ናፍቆቴ ተሳክቶ አንባቢያን አይንና ጆሮስ መግባት ከቻለ የመጀመሪያው የአማርኛ ጽሑፍ ስራዬ ነው የሚሆነው ማለት ነው። ናፍቆቴ በአሜሪካን ሀገር ከ16 ዓመት ጀምሮ ያሳለፍኳቸውን የህይወት ተሞክሮች እንዲሁም አያቴ እንደገለጸችው የሰው ልጅ ያሳደገውን እንስሳ ሀገሩና ሊያም ቤተሰብና ፍቅረኛንም ሊሆን ይችላል በናፍቆት ውስጥ የሚያልፍባቸው ህይወት ምዕራፎች ላይ የሚያነጣጥር ታሪክ ነው የሚል ነበር። ጽሑፉን አንብቤ እንደጨረስኩ ለራሴ በደስታ ፈገግ አልኩ። ዋው! ይህ ስራ ለአንባቢያን ወጥቶ እስክመለከተው ድረስ ጓጓ። Of course it's about Isaac አለች። ጓደኛዬ ሄርሚ ነበረች። ከኋላ ቆማ ማነበውንና የተመለከትኩትን በደስታ ብቻዬን ፈገግ ያስባለኝ ያለውን ነገር ተመልክታ ኖራ ነበር። እንዴ መቼ ገብተሽ አልኳት ሳቅ ብዬ። ከኋላ የቆመችውን ሄርሚን አንጋጥጬ ተመለከትኳት። በእውነት ስትገባም ሆነ መታ ከኋላ ስትገተር ፈጽሞ አልተመለከትኳትም ነበር። ቀጠለ። ወንዱ ሌላው የቅርብ ጓደኛዬ ፊሽ ደግሞ ብቅ አለ። እሺ ዛሬ ደግሞ ያስደመመሽ የሱ ግጥም ወይም አጭር ጽሑፍ ይነበብልና አለ። ከፊት ካለ ጠረጴዛ ላይ በከፊል ሰውነቱን ደገፍ አድርጎ ስለሱ ሲወራ ደስ ይለኛል። በቃ አንድ ሰው ልክ እንደ ሮል ሞዴል የሚያው ሰው የለም። እንደዛ ለኔ አይዛክ ማለት እንደዛ ነበር። ስለሱና ስለ ስራዎቹ ማውራት ለኔ ልክ ስለ ሀገር ጉዳይ በጠረጴዛ ዙሪያ እንደሚያወራ ነገር ይሆንብኝ ነበር። ፊሽ አሁንም ነግረን አታምንም አልኩት። ፊቴ እንደ ፀሐይ ያበራ ነበር። ምንድነው እስኪ እንስማው? ሰሞኑን ጠፋ ያልሽ ቆም ስቅላችን ስታሳይ ነበር አለ ሳቅ ብሎ። አዲስ መጽሐፍ ላይ ያሳትም ነው ማለት ስራው አልቋል። ፖስት ካደረገው ነገር እንደተረዳሁት አልኩ። ፊቴን ወደ ላፕቶፕ መለስ አድርጌ ካፍንጫዬ ዝቅ ያለውን መነጽሬን ከፍ እያደረኩ ያው ጻፍ አይደል ነገሩ እንዳላስገረመው በሚመስል መልኩ መለሰልኝ። መልሶም ለነገሩ የኤፍሬም ታምሩ አልበም ለቀቀ ቢሉኝ እንደምደሰተው ማለት ነው አለ ሳቅ ብሎ አድናቂ መሆኔን ለማስመር የሞከረ እና ብቻ ይሄ ስራ የመጀመሪያ በአማርኛ የተጻፈ ስራው ነው የሚሆነው አስባችሁታል አልኩ። የጉጉት ስሜቴ ግን እኔ ፊት ላይ ብቻ ነበር የሚነበበው። ፊሽና ሄርሚ እርስ በርስ ተያይተው ተሳሳቁ። የምሬን እኮ ነው ሰዎች አንድ ወደ አሜሪካ በልጅነቱ ሄደ ሞር ከያቱ ካገኘው ገዛ ባህሉን እና ውስጡ ያለውን ለስነ ጽሑፍ ያለውን ፍቅር ተጠቅሞ ታዲያ ይሄን ስራ መስራቱ የሚያስደንቅ አይደል አልኩ። ይሄ ነገር ግን አስደናቂ ብቻ አይመስለኝም አለች ሄርሚ እየሳቀች። አንቺ ደግሞ አልኩ በእጄ መታ አድርጌ ነገሩን ወዴት እየወሰደችው መሆኑ ገብቶኝ። የምሬን እኮ ነው። እኔና ፊሽ ከባንክ ማኔጀር ጋር አጋብተን ኬክ የመሰለ ልጆች እንድትወልጂ እንወጣለን እንወርዳለን። አንቺ ቀንም ማታም አይዜክ ብቻ ነው የምትይው አለች። ሁኔታዬን ልታስታውሰኝ ሞከረች። እንዴ ይሄ ስራኒ የምወደው ስራ ነው። አሁን ከዛ ጋር ምን ያገናኘዋል አልኩ። አይኗን ባወራ መንተባተብ ያልቀረም። ሄርሚ እዚህ ላይ ልክ ናት አለፊሽም ሌባ ጣቱን ወደ እኔ ቀስሮ እያወዛወዘ። ሰሞኑን ተኮፍሰሽ 10 የፒሲሽን ስልክሽን ስትይ ነበረው በስነ ጽሑፍ ክንፍ ያልሽለት ሰው መጽሐፍ ስላቆመና
ለስንት ጊዜ ነው እንግዲህ ይሄ ሲሆን ሆ አለ ሳቅ ብሎ። ሄርሚም ትክክለኛውን ቀን እንድታስታውሰው እየጠየቃት ሳምንት ኧረ እንደውም እኔ እኮ ስለሚሰለችኝ ልብ ሰጥቼ አልሰማትም እንጂ ቀኑን ሰዓቱን ሁሉን መስክባ ለመጨረሻ ጊዜ እሱን ውድ ቃላቶች ተጽፈው የተመለከተችበትን ስትነግረኝ ነበር አለ ሳቅ እያለች። እኮ አለፊሽም ነገሩን ሞቅና ሰፋ አድርጎት እኛንን እኮ ማኔጀር ልዑል ደወለ አልደወለ እያልን ስንሳቀቅና ስናፍቅ የነበረው እኛ ጉድ በአይን እይታ እንኳን ለማታውቀው ሰው ተጨንቃ ምን ሆነ ስትል ነበር አለ እየሳቀ። ውይ እናንተ እንደው አልኩ በክርክር ስለማልችላቸው ፊቴን መለስ ከማድረጌ ከአይዜክ የተጻፈ ሌላ ጽሑፍ ተመለከትኩ። ሰፍ ብያየሁት። ይሄን ስራዬን ተመልክቶና ፍቃደኛ ሆኖ ገምግሞ አብሬው መጻፌን ለአንባቢያን ለማቅረብ ፍቃደኛ ነኝ፣ እድሉንም ለማግኘት ተስፋ አደርጋለሁ የሚል ጽሑፍ ነበር። ሳላስበው ጮክ ብዬ አፌን በእጄ ያስ አደረኩ። በሁኔታዬ ፊሽና ሄርሚም ደንገጥ ብለው ወደ እኔ ቀረባሉ። እንዴም ምን ፎሽ በተፈጠረ አንቺ በጥያቄ አጣደፉኝ። አታምኑም? አብሮት መስራት የሚፈልግ ያሳታሚ ድርጅት ይፈልጋል፣ ኮንሰልት የሚያደርገው ሰው ይፈልጋል አልኩ ለነሱ። የጻፈውን ነገር ካብራራው በኋላ እጄን ወደ ቃላት መጻፊያው ላኩ። እንዴ እና ምን ልትዩ ነው አለች ሄርሚ። መጻፍ ስጀምር ከኋላ እንደቆመች እየተመለከተችኝ እንዴ ራሴን አስተዋውቃለሁ አልኩ ቃላቶችን እየመረጥኩ ለመጻፍ ተዘጋጀው። ለስንተኛ ጊዜው የምታስተዋውቂው አለ ፊሽ። ቃላቶችን ያስ ያደረኩኝ ለመደበቅ ሞከርኩ። አቤት አቤት ይሄን እኮ እቺ ከባድ ፍቅር ያለባት አሰልችው አድናቂ ናት እያለ ነው ሳይ የሚያልፈው አለ ፊሽ እየሳቀ። ቆይ የሌላው ጊዜ እሺ አሁን ምን ልትዩ ነው ቆይ አለች ሄርሚ እንደዛ ናት። ቀድማ የምትረዳኝ አይነት ጥሩ ጓደኛዬ ነበረች። ድርጊቴና ሁኔታዬ ቀድሞ ይገባስ ነበር። እንዲሁ ዝም ብሎ ነገር መናገሩ አስፈርቶኝ ጻጉሬን እየነካካው በማይሰማ ቅላጼ መለስኩ። ፍቅር መቼም ስለ ድርጅታችን አይደለም የምታወሪው አለች ድምጿን ቀነስ አድርጋ አይኗን አፍጥጣ። የማደርገውን ነገር ቀደም ብላ የተረዳችኝ በሚመስል መልኩ ጠየቀችኝ። አይደለም በቃ ዝም ብዬ ካምፓኒ ፕሮፋይል ነው ምልክለት እና ደስ ካለው እንደ ፕሮፎርማ የሚሰደው አልኩ። ካለኝ ጸባይ በቀላሉ ምረጣሱ አልነበርኩም። ለሁሉም ቃላት እኔ ባዘጋጅለትም አእምሮዬ ላይ ብቻ ድቅን የሚል የክርክል ቃላት አይጠፋም ነበር። ፍቅር ታይ ይሄ ነገር እንበልና ባልሽው ሰው ዘንድ ተቀባይነት ባያገኝ እንኳን ይሄ ነገር እስኪያስ እንዲሁ በቀላሉ የሚቀበለው ነገር አይሆንም አለ። ሳቁን ጨዋታውን ወደ ጎን ተወት አድርጎት ፊሽ እያስጠነቀቀኝ። ፊሽ ሄርሚ አስቡት ግን እስኪ ቆይ ፊቴና መላ ሰውነቴን ወደሱ ዘንድ ዞር አድርጌ ነገሩን በደንብ ላስረዳቸው ፈለኩ። ይሄ ሰው በውጭ ዓለም ስፔሻሊ በአሜሪካ በሀበሾች ዘንድ በጣም ትልቅ ተቀባይነት የተረፈ ሰው ነው። ከዛ አልፎ ብዙ እዚህ ኢትዮጵያውያን ያሉ ሰዎች ኢንፍሉዌንስ ማድረግ የቻለ ነው። ይሄን ነገር ለኛም ሆነ ለሱ ትልቅ እድል ይዞ የሚመጣ ነው። አንደኛ ቤስት ሴሊንግ እዚህ ብቻም ሳይሆን ውጭ ሀገርም ላይ የሚሆን መጽሐፍ በእኛ ድርጅት በኩል አልፎ ታትሞ ሲቀርብ እኛን በምን መልኩ ሊጠቅመን እንደሚችል ብቻ ሳሉት አልኩ። ከልጅነቴ አንድ ባህሪ ነበረኝ። እናቴ ሁሌም እኔን ስትገልጽ ቁርጥ አባትሽን እኮ ነው ትል ነበር። አባቴ ነፍሱን ይማረውና እሱ ያለውን ነገር ሰው ዘንድ አመኔታን እስኪያገኝለት ድረስ ተስፋ የማይቆርጥ ሰው ነበር። ሰውን የማሳመን ክህሎቱም ከፍተኛ ነበር። እኔም የአባቴን ጥሩና ብሩህ እይታ የነበረውን አስተዳደጉን ለማየት የታደልኩት ለትንሽ ዓመታት ብቻ ነበር። ሆኖም አባቴ ስመ ገናና ነበር። በቤተሰቦቻችን ዘንድ ስሙ ተነስቶ አይጠገብም። ተክቶ ሄዷል እየተባልኩም ስሞጋገስ ትልቅ ክብርና ደስታ ይሰማኝ ነበር። እሺ አለች ሄርሚ።
ያልኩት ነገር በትንሹም ቢሆን እያሳመናት የመጣ ይመስል ነበር። በአንድ በኩል ስናየው ፍቅር ያለችው ነገር የሚያስኬድ ይመስላል አለች ንግግሯ ገና ለኔ ትልቅ ሞራልን የሆነ ላለመንካት ተደርጎ የተወራ ይመስል ነበር። ቴንክ ዩ ኤርሚ አልኩ በደስታ ሐሳቤ በአንድ ሰው እይታ ተቀባይነት ያገኘ ስለመሰለኝ ደስ ብሎኝ ግን ይሄ ነገር የሥራ ዕድሉ ታላቅ መሆኑና እንዲሁም ለኛ ድርጅት ላንቺም ቢሆን ትልቅ ነገር እንደሚፈጥር ይሄን ሁሉ ነገሮች ከየታ ውስጥ ብናስገባም አንቺ ከዚህ ሰው ጋር ሊኖርሽ የሚችለው ነገር ግን መገደብ አለበት አለች። ቁርጥ አድርጋ ነበር የተናገረችው። ይሄ ነገሩን ስሰማ አዲስ እንደሆነብኝ አይነስ ይመስል ነበር። ታዲያ የፊሽ አስተያየትም ከኤርሚ ጋር በደንብ እንደሚስማማና ምን ነው እየተዋወቅን አይነት ነበር። እንዴ እኔኮ እንደ አንድ ተራርናቂ እንጂ ይሄ አብሰሽን ምናምን የለም አልኩ። ነገሩን ለመደባበስ ሞከርኩ። ሆኖም ሌላው ተፈጥሮ የነበረው ነገሮችን ለመደባበስ ሞከር ቀድሞ ምላሴና እንደበቴ የሚከዱኝ ነገር ነበር። በዚህ ጉዳይ በጣም ነው መስማማው ሴትዮ። አንቺ እኮ የዚህ ዲያስፖራ ቃላቶች በኩልታፋ አፉ ምን እንደሚመስል በማሰብ ሌላ ታሪክ ውስጥ እንድትገቢ ያደረገች ሰው ያውም አለ ድምጹን ፊሽ ከፍ አድርጎ። መልኩ እንኳን ምን እንደሚመስል ለማታውቂው ሰው ነው። እኔ በእንደዚህ ነገር ሁሌ የምለው አንድ ነው። ድምጹ እንኳን ሲሰማ በስልክ ያማረ ሰው በአካል ሲታይ ሰማይና መሬት ያክል ሩቅ የሆነ ካሰብነው በታች ሆኖ የሚገኝ ነው አለ። ነገሩ ሁሌ ውስጤን ጥያቄ የሚፈጥርብኝ ነገር ነበር። አይዜክን በሚጽፋቸው ቃላቶች፣ ጽሑፎች፣ ግጥሞችና አንዳንድ ነገሮች አማካኝነት ስየው ጨርሼ ነበር። ሆኖም ፊሽ ልክ ነበር። እኔም በሆን ውስጤ አንዳንዴ ያብሰለስላል። ሆኖም ግን በአካል የማግኘት ዕድል ጠባብ ሆኖ የሚሰማንን ስሜት ያረፈበት ሰው ላይ ከፍርሃቱ ይልቅ በምናባዊ ስዕል ያስቀመጥነው ነገር ብቻ ይዘን መጓዝ እንደምንመርጥ መቼ የሚታወቀ ነው። እኔም የመረጥኩት ያንን ነበር። ሲጀመር ዕድሉን አግኝቼው ካገኘሁት ነው በሚል ሰበብ አይምሮዬ ላይ ያልሳልኩትን አይዜክን ብቻ እያሰብኩ መኖር ለኔ በቂ ነበር። እናት ይሰማል ፍቅር ፊሽ ያለው ነገር በጣም ልክ ነው። በኋላ አይምሮሽ ላይ ካለው ሰው በጣም የተራራቀና የተለየ ከሆነ ከምታስቢው በላይ ነው የምትናደጂው የምትጎጂው አለች ኤርሚ ከፊሽ ጋር ያበረች። ፊሽና ኤርሚ በዚህ ጉዳይ ላይ ሲያብሩብኝ ማንንም አይችላቸውም ነበር። በአብዛኛው ሐሳብ ይስማሙ ነበር። ሲጀመር ከኔ ይልቅ እናንተ ናችሁ ያበዳችሁት። እኔ ስራውን ብቻ ነው የምወደው። ስለዚህ ምን መሰል ወይ ምን አይነት ሰው ይሆን የሚለውን ማወቅ አልፈልግም አልኩ። ፊቴን ወደ ኮምፒውተር ይዞር አድርጌ በድጋሚ ለመጻፍ ጣቶቼን እያዘጋጀው ግን አለፊሽ ደገፍ ካለበት መለስ ብሎ ወደ እኔ ጋር ቀረብ እያለ እንደዚህ ዝናን ያተረፈ ሰው ለምን ራሱን መደበቅ ፈለገ? ይሄ ነገር በራሱ ሌላ ነገር አይመስላችሁ አለ። ዞር ብዬ ባልመለከተውም የተናገረው ነገር ግን ከምንም ነገር በላይ የሚያሳስብ ጥያቄ አይምሮዬ ውስጥ ወዲያው ጫረብኝ። ዞር ብዬ ባልመለከተውም ፊሽ ሌላ ጊዜ እንደሚያደርገው አይኑን ጠበብ አድርጎ ስለ ነገሩ እያሰላሰለ ልክ እንደ ኢንስፔክተር እየጠየቀ መሆኑን መገመት አላቃተኝም ነበር። ሌላ ትክክለኛ ጥያቄ አለች ኤርሚ እንደለመደችው የመስማማት ድምጿን አሰማች። እንደ ማበረታታት ስሜትም እጇን ከእጁ ስታጋጭ ሰማዋት። በልሂዱልኝ ወደ ስራችሁ አልኩ። ፊቴን ወደ እነሱ መለስ አድርጌ ልክ ድመት እንደሚያባርር ሰው ካጠገቤ እንዲጠፉ ተወራረኳቸው። ትንሽ ከተሳሳቅን በኋላ እኔም ብቻዬን ስሆን ሌላ ስራ ከመጀመሪ በፊት መናገር ያለብኝን ነገር አሰብ እንደማድረግ ብዬ ለመጻፍ ተዘጋጀው። ሰላም አይዜክ ፍቅር እባላለሁ። ይሄን ጽሁፍ እመልከልክ ከኢትዮጵያ ነው።
እኔ ለረጅም ዓመታት ስራዎችን ስከታተል የቆየውና እጅግ አድናቂዎች ከሚባሉ ረድፍ የምሰለፍ ሰው ነኝ። ያንተን አዳዲስ ስራዎች ለመመልከት ሁሌ ጓጉቼና እንደ አዲስ ተጠባብቄ ማንበብና ማየቱ ያስደስተኛል። በመሃል መጥፋት ነገር ያሳስበኝም ቢሆን ያጠፋ ትልቅ የምስራች በዛው ሚዘ ስለመጣ እጅግ ነው የተደሰትኩት። በመጀመሪያ እንኳን ደስ አለህ። ይህን ስራ ካሰብኩት በላይ ከታላቅ ቦታ ለመድረስ እንድትችል መልካሙን ሁሉ እመኝልሃለሁ። ከዚህም በመቀጠል ስለ ራሴ ትንሽ እንድልና በትክክል ካነበብከው ራሴን መግለጽ ካለብኝ 26 ዓመት ወጣት ነኝ። አሁን ላይ በአንድ የመጽሐፍና የህትመት እንዲሁም የማስታወቂያ ስራዎችን በሚሰራ በአንድ የፕሮዳክሽንና መልቲሚዲያ ድርጅት ውስጥ በሲኒየር ኤዲተር ቦታ እየሰራው መገኝ ሰው ነኝ። ሙያው ላይ ትልቅ ተስጦና ፍቅር ያለኝ ሰው ነኝ። ለዛም ነው ያንተን ስራዎች እጅጉን ማደንቅና የመጀመሪያህን የአማርኛ መጽሐፍ ለማሳተም ዝግጁ በመሆን ደስተኛ ሆንኩት። ይህን ስራ አብረህን ለመስራት ካሰብካቸው ድርጅቶች መካከል የኛ በታሳቢነት ይዘኸው የድርጅቱን አንዳንድ ነገሮች ተመልክተ አብረን ብናወራ መልካም ፈቃድ ለመጠየቅ ነበር። በድጋሚ በጣም አድናቂ ነኝ። መልስ እንደማገኝ ተስፋ አደርጋለሁ ተብሎ በእንግሊዘኛ የተጻፈ ጽሑፍ ላኩ። ጽሑፉን አይቶ እንደሚመልስልኝ ተስፋ ያደረኩ እኔም ወደ ሌላ የቢሮ ስራ መራው። በመሃል ገባ ወጣ እያልኩ ብመለከትም መልእክቱ በሱ ዘንድ እንደታየ የሚገልጽ ምን አይነት እይታ አልተመለከትኩም ነበር። እኔም ወደ ስራ ይመለሳል ሳይታሰብ ነጎደ። እኔ ፊሽና ሂርሚም ለምሳ ወጣን። ተመልሰን ስንመጣ ቡናዬን ጠጥቼና በአዲስ መንፈስ ነቃ ብዬ ነበር። ታዲያ ሌላ ተጨማሪ ቡና እንደሚያስፈልገኝ በማመን ሌላ በማግኘት ወደ ስራ ቦታ ይቀርባልኩ። ለመነቃቃት ያክል 1:15 የምሳይ መጨረሻ ሰዓቴን ከጓደኞቼ ውጪ ቡናን እየጠጣውና አንዳንድ ነገር እየተመለከትኩ ማሳለፍ ደስ ይለኝ ነበር። ገና ወደ ኢንስታግራም ገጽ ገባ ከማለቴ መልእክት እንዳለኝ የሚያሳይ ምልክት ተመለከትኩ። ልቤ ድንገት አለ። ዘና ብዬ ከተቀመጥኩበት ሁኔታዬን በፍጥነት መለስ ብዬ ቡናዬን ጠረጴዛው ላይ አስቀምጬ ጣቴን በፍጥነት ወደ መልእክቱ ተጫንኩት። ከሱ ነበር። ከይሴክ የተላከ ምላሽ ነበር ያየሁትን ማመን አቅቶኝ አፌን በእጅ ያዝኩ። መልሱ ምን ይሁን ምን ለኔ መመለሱ ራሱ ትልቅ ነገር ነበር። መልእክቱን ከፈት ታደረኩት። ምላሹ በጣም የተረጋጋና የሰው ልክ ያለው እንደሆነ ያስታውቅ ነበር። ከኛ ድርጅት ጋር አብሮ ቢሰራ ደስተኛ እንደሚሆን እኔም ለሱ ላለኝ ክብር ምስጋና ያቀርበ ስለ ድርጅታችን የሚገልጽ ነገር እንድልክለትና በእኛ በኩል ያለፈ አንጋፋና ጥሩ የሚባል የመጽሐፍ ስራዎችን እንዳጋራው በአክብሮት የሚጠይቅ ነበር። ምላሽ ሰጥቶ የጠየቀውን ነገር ከመላክ ብዙ ጊዜ የሚፈጅ አልነበረምና ቶሎ ነበር ይላኩለት። ወዲያው ነበር ይላኩለት። ነገር ግን የተመለከተው ምላሽ እስኪሰጠኝ ድረስ ቢሮ ውስጥ ኮዲያ ወዲ እምጥ እንደመጣባት ሴት እየተንቆራጠጥኩ ተጠባበቅኩ። እንደ ቀልድ ከ30 ደቂቃ በላይ ጊዜ ነበር የወሰደው። አጠር ባለ ገጽ ለህትመት የበቃን ቆንጆ የሚባል ታሪክ ያለው ስራ ነበር ይላኩለት። እናም ለመመለስ ረፈደ። ምናልባት ለመመለስ ረፈድ ያደረገበት ምክንያት እሱ ይሆን ብዬ በማሰብ ተጠባበቅኩ። ከብዙ ጥበቃና ጉጉት በኋላ ምላሹ ተላከ። በድጋሚ ሰፍ ብዬና ተንደርድሬ ወንበሬን በይበልጥ ወደ ፒሲው ቀረብ አድርጌ ምላሹን አነበብኩ። ስራውን በጣም እንደወደደው እንዲሁም የመስሪያ ቤታችን ፕሮፋይል እንደተመለከተውና አብሮን ለመስራት ፈቃደኛ መሆኑን እንዲሁም ቀጣይ መነጋገር ያሉብንን ነገሮች እንድንነጋገር የሚገልጽ ነበር። ሳላስበው ወንበሬ ለብቄ ተሽከረከርኩ። ሁኔታዬን ቢሮ ውስጥ ካስደንጋጭ ቢባል ሁኔታ ነበር የፈጠረው። ሆኖም መጀመሪያ ላይ አበደች በሚል ልክ እንደተቀረው ሰው ራሱ እንደጠየቀው በዛን ሁኔታ ፊሽና ሂርሚ ቢመለከቱኝም
የደስታው ምክንያት ግን ምን እንደሆነ ከሩቁ ባሉበት ሆኖ መገመት አላቃታቸውም ነበር። ያላሰብኩት ነገር በአንድ ጀንበር ባላሰብኩት መስመር እየተጓዘ ስለነበር በሁኔታዎች እጅጉን በጣም ተገረምኩ። ቀጣዩ ስራዬ የነበረው ሕዝቅያስ ስለ ጉዳዩ በጣም ሰፊና በጥልቅ አብራርቶ እንዲስማማ ማድረግ ነበር። እናም ራሴን ከነበርኩበት የደስታ ስሜት አረጋግጬ የሚያስፈልጉኝ ነገሮች ወደ ታብሌቴ ከላኩ በኋላ አጀንዳዬንና እስክሪብቶዬን ታብሌቴን ይዤ ወደ ቢሮ አቀን ነው። ሄርሚና ፊሽ ባሉበት እጃቸውን ከፍ አድርገው እንዲቀናኝ የሚያበረታታ መልእክት አሳዩኝ። እኔም ልክ ኳስ ተጫዋች የወግ ያክል ስሜት ተሰማኝ። እንደዛ እየተመለከትኳቸውና እየሳኩ በሞራል ወደ ቢሮ ገባሁ። አንጓጉቼ ወደ ውስጥ ዘለኩ። ከበድ ባለ ስራ የተጠመደ ይመስል ነበር። እሺ ፍቅር እንዴት ነሽ? ምን ልታዘዝ አለ። አንዴ ቀና ብሎ ከተመለከተኝ በኋላ መልሶ አንገቱን ሰበር አርጎ ስራውን ቀጠለ። እኔም ሕዝቅያስ ከሞላ ጎደል ብዙ ፍሬያማ የሚባሉ ስራዎችን አብረን ሰርተናል። ለኔ እንደ አለቃዬ ሳይሆን እንደ ታላቅ ወንድሜ አይነት ሰው ነበር። በነገሮች ተጨቃጭቀን ስንት ተሟግተን ሆኖም በመጨረሻ ሰዓት አብረን ከአንድ ግብ ደርሰን ስራውን ክንውነው የምናደርግ አይነት ሰዎች ነበርን። ፍቅር ምንድነው ቆመሽ እንደሱ ስታየኝ ይጨንቀኛል? ሰውነቴን ብርድ ብርድ ይለዋል አለ በቀልድ መልክ ሰውነቱን እያንሰፋሰፈ። ሕዝቅ አልኩት ሁሌ እንደመጣራው ብሎ ቀና ብሎ ተመለከተኝ። አንድ ስራ ይዤ መጥቻለሁ፣ ነገር ግን በጥሞና አድምጠኝ አልኩት። እሱን ሳላማክር ከክላይንት ጋር ማውራቴን እንዳይቆጣኝ በመስጋት በለመምጥ መልክ ነበር ያወራሁት። ቀጥይሽ አለ። እኔም ወንበሬን ሳብ አድርጌ ተቀምጬ ነገሩን ማስረዳትና ማብራራት ጀመርኩ። በመሃል ፈገግ ያለና እየሳቀብኝ ነበር። ከሁኔታው አረ ደግሞ ምኑን አመጣችብኝ የሚል ይመስል ነበር። ከብዙ ማስረዳት በኋላ ጭንቅላቱን እየነቀነቀ ሰማኝ። ከዛ ጥሩ ሐሳብ ነው፣ ነገር ግን ይህን ሰው ከዚህ በፊት አብረን ሰርተን እንኳን አናውቅም እና ስራውን ምን ያክል ተማምነንበት ነው ምን ፈራረመው አለ። እሱ ልክ ነው። ሆኖም ግን ስራዎቹ በጣም ጥሩ መሆናቸውና ከዛም በላይ የሰው ጆሮና እይታ ውስጥ መቅረብ አለባቸው ብዬ በ10 ጣት ይፈርም ከመመሰክርለት የስራዎቹ ተከታታይ ሰዎች ውስጥ ነኝ። እናም ይሄ ነገር በራሳችን ሀገር ደምቆ ወጥቶ ለአንባቢያን መቅረብ አለበት የሚል እምነት አለኝ አልኩ። ስሙ ማን ነበር ያልሽኝ? ወንበሩን ወደፊት ጠጋ አድርጎ ወደ ኮምፒውተሩ ተመለከተ። አይዘክ ይባላል። በልዩና በማህበራዊ ሚዲያ ስሙ ደግሞ አይዘክ ሀበሻ በመባል ይታወቃል አልኩ። ውስጤ አንዳች የደስታና የመጓጓትን ስሜት እያንጸባረቀ ለአንድ ለ30 ደቂቃ የሚሆን ጊዜን ወስዶ የአይዘክን የማህበራዊ ሚዲያ ገጽ በደንብ በመመልከቱን ቀጠለ። በመሃልም አንዳንድ ጥያቄዎችን ሰነዘረ። ሆኖም ምን ልክ እንደ አይዘክ ማኔጀርና ታታሪ ሆኜ መመለሱ አላቃተኝም ነበር። እሺ በቅድሚያ ለአንባቢያን የበቁ አጠር ያሉ እንግሊዘኛ መጽሐፉን አጋሪኝ። እሱን በደንብ አንብቤ ልጁን እይታና ወደ ገበያው ብናመጣው ምን ያህል ትርፋማ መሆን እንደምንችል ልገምግመው አለ። ውስጤ ታላቅ ሐሴት ነው ያደረገው። ፈገግታዬን ደበቅ አድርጌ በእሽታ ጭንቅላቴን በፍጥነት ነቀነኩ። ከዛ ከዴብ ጋር ካወራን በኋላ በዞም ሚቲንግ ከነሱ ጋር ሚቲንግ እናደርጋለን። ተስፋ አለኝ የሚሳካ ነገር ይመስልኛል። ቆንጆ ሐሳብ ነው ያመጣሽው። በዛ ላይ እንደ አንድ አድናቂ ያድናቂሽን ስራ ራስሽ ገምግመሽ ለህትመት ማብቃት ለአንቺ ትልቅ ኮምፐንሴሽን የሚያስገኝ ስራ ነው የሚሆንልሽ አለ ፈገግ ብሎ። ሕዝቅያስ እንደዚህ አይነት ሰው ለሰው እድል መስጠት የሚወድ በስልጣኑ ሳይሆን ሰውን በስራውና በእውቀቱ መገምገም የሚወድ ልብ ያለው ታላቅ አለቃ ነው። ሕዝቅ ነው ወይ ይሄን ነገር ከተሳካ ኤዲሽን እድሉ ለኔ ነው አልኩ ነገሩን ባለማመን መልክ። ኦፍ ኮርስ አንቺ ያመጣሽው ስራ አይደል? በዛ ላይ ከማናቸውም በላይ ጠንቀቀሽ መታቀር እንጂ ነሽ
ከስቄስቄ የነበረኝ አጠር ያለ ሚቲንግ በጥሩ መልክ እንደሄደ ተሰምቶኝ በደስታ ከቢሮ ወጣሁ። ፊቴ ላይ ያለውን ፈገግታ የተመለከቱት ፊሽና ሂርሚም ጥሩ ዜና እንዳለ መገመት አላቃታቸውም ነበር። ወንበሬ ላይ እንደተቀመጥኩም ፈጣን ምላሽ ለአይዛክ ሰጠው። እሱም ቶሎ ምላሽ እየመለሰ ነበር። እስቂያስ ያለው ነገር በሂደት መካውን ጀመረ። ከጽሁፍ ባሻገር ለመጀመሪያ ጊዜ በድምጽ ልሰማው መሆኑን ሳቅ ነገሩን ማመን አልቻልኩም ነበር። አይዛክ በአጋጣሚ የነበረበት ቦታ ስለማይመች በዋትስአፕ ኮል ነበር ከእስቂያስ ጋር ስለ ነገሩ ለማውራት የቻሉት። አፉ ግን እንደ ጽሁፍ ጥርት ያለ አልነበረም። ሆኖም ለማድመጥ የማይታክት ጣፋጭ አንደበት ነበር። ነገሮች ካሰብኩት በላይ በአጭር ጊዜ ውስጥ መካውን ጀመሩ። መጀመሪያ ከነበራቸው ንግግር በኋላ ነገሮች መስመራቸውን እየቀየሩ መምጣት ጀመሩ። አይዛክ ከኛ ጋር ስራውን ለመጀመር እጅግ ደስተኛ ነበር። እኔም ስለሌላው ነገር እርግፍ አድርጌ ረስቼ ቀንም ማታም ወሬም ስራዬም ከሱ ጋር ሆነ። መቀራረባችንም ይበልጥ እየተጠናከረ መጣ። መልእክቴ ካልተመለሰልኝ ወይም መልእክቴን ተመልክቶ ለረጅም ሰዓት ዝም ካለ እንደርሱ ይከፋኝ ጀመር። ጓደኞቼ ያሉት ነገርም ማመን ባልፈልግም ነገሩ መስመሩን እየቀየረ የመጣ ያክል ተሰማኝ። በስልክ ቶሎ እናወራ ነበር። ታዲያ ወደ ኢትዮጵያ ለመምጣት 3 ወር በኋላ ፕሮግራም እንዲያይዘና በዛ መሃል የኛን ስራ ካለቀ ስራውን ለመጨረስ ፈቃደኛ እንደሆነና ወደ ሀገር ቤት መጥቶም እንደሚያግዘን ገለጸልን። በህይወቴ አስቤው ማላቀው ነገር እውን የሚሆን ሆኖ ተሰማኝ። አይዛክ ሊመጣ ነው፣ በአካል ልመለከተው ነው የሚለው ነገር ልቤ ውስጥ ትልቅ የደስታ ስሜትን ጫረብኝ። ሆኖም ደስታዬ መና ሆነ። ባላሰብኩት ሁኔታ የአይዛክ ደብዛ አንድ ቀን እልም ብሎ ጠፋ። ማንን አቤት እንደምል ግራ ገባኝ። እሱን የበላ ጅብ አልጮህ አለ። በየሚዲያው እሱን ፍለጋ በዋተትም አንዳች ፍንጭ አልነበረም። ሆኖም ነገሩ ከኔም አልፎ በስራ ሁኔታ ላይ እስቂያስን ግራ ያጋባ ሆነ። እንደ ቀልድ 1 ወር ተቆጠረ። እኔም ነገሩ ግራ ግብት አለኝ። የስራው መበላሸት ብቻ ሳይሆን የኔ አእምሮ እና ልብ ዋዠቀ። ስሜቴን እንዴት መቋቋም እንዳለብኝ ግራ ገባኝ። ይባስ ብሎ የድባቴ ስሜት ውስጥ ገብቼ ከፍቅረኛዋ ጋር እንደተጣላ ሴት ሁሉ ነገር አስጠላኝ፣ አንገሸገሸኝ። ጓደኞቼ ያሉኝ ነገር ልክ መሆኑን የተገነዘብኩትና ነገሩን እውነት መሆኑን ያወቅኩት ከረፋፈደ ነበር። አዎ ከአይዛክ ፍቅር ይዞኛል። ለራሴ ባለቀ ሰዓት እውነታውን አመንኩ። በመከራና በጓደኞቼ አማካኝነት ራሴን እየገፋው ስራ ቦታ መገኘት፣ ወደ ድሮ አቋም ለመመለስ መታገል። ታዲያ ዛኔ ነበር የተዳፈነው እሳት መልሶ የተፋፋመው። ጠዋት እንደተለመደው ወደ ቢሮ ገባው። በኋላ ስራ ለመጀመር በመዘጋጅበት ወቅት አንድ መልእክት ገባ። አይዛክ ነበር። ልቤ በፍጥነት መምታት ጀመረ። ለስራ ከምናወራበት ስልክ ውጪ በሌላኛ ቁጥር ነበር መልእክቱ የገባው። ሳይታወቅ ቦይ ግጥም አለ። አንድ የቤተሰብ ጉዳይ ገጥሞት እንደጠፋና ከ3 ቀን በኋላ ኢትዮጵያ እንደሚገባ አሳወቀኝ። ይኸው ህልምሽ እውን ሊሆን ነው፣ መልኬን ልታዩ ነው የሚል በአማርኛ መጨረሻ ላይም ጽፎ አስቀምጦት ነበር። ያነበብኩትን ማመን አቃተኝ። ደስታዬ ቅጣጣ። ዜናውን ወደ ያልሰሙት ፊሽና ሂርሚ በፍጥነት ሄጄ ዜናውን አበሰርኳቸው። እነሱም በነገሩ ግራ ቢጋቡም መጥቶ እስኪመለከቱት ግን እንደቸኮሉ ነገረኝ። ያቺ 3 ቀን ለኔ የ3 ዓመት ያክል ሩቅ ነበር የሆነችብኝ። ሆኖም በስተመጨረሻ እቅዴ ሊሳካ መሆኑን ሳቅ እጅግ ደስ አለኝ። ዜናው ለእስቂያስ ማስደሳች ነበር። አይዛክን ከኤርፖርት ስቀበለው በጣም ግራ የገባው ስሜትና የማሸቅ ስሜት የተሰማኝ ነበር። በእጄ ለመልካም አቀባበል እንዲሆን አበባ ይዤ ሄድኩ። ሆኖም የሱን ሁኔታ ግን መገመት አልቻልኩም ነበር። ደጋግሜ ቁና ተነፈስኩ። ወዲያው ከፊት የሚመጣ ሰው ተመለከትኩ። በምናቤ ሳልኩት አይነት ይመስል ነበር። ረጅም መልኩም ቸኮሌት ከለር የሚባል አይነት ይመስል ነበር። ሳቁ ከሩቅ የሚጣራ ነበር።
አለባበሱም ቀለል ያለ ቦዲ በቲሸርትና ቱታ በቫንስ ጫማ የለበሰ ሰው ተመለከትኩ። እሱ ነው አልኩ ለራሴ። የሆነ ሞገስ የተጎናጸፈ ይመስል ነበር። ሆኖም ቀረብ እያለኝ ሲመጣ እኔም በደስታ ወደሱ ጠጋ ማለት ስጀምር ሳላስበው አልፎኝ ሄደ። ውስጤን አንዳች ነገር ሸምቀቅ አረገው። እንደዚህ አይነት ስሜት በህይወት ዘመን የተሰምቶኝ አቅም ሀፍረትና መሸማቀቅ ነበር። ሆኖም ጓደኞቼ ፊሽና ሄርሜ አጠገቤ ሆነው ቢመለከቱኝ በሳቅ እንደሚሞቱ አስቤው አፌን ሸፈን አድርጌ በራሴ ሳቅኩኝ። ፊቴን መለስ አድርጌ ተመለከትኩት። ቀደም ብሎ የተመለከትኩት መልካም ወንድ ወደ እናቱ እቅፍ ነበር ያመራው። ነገሩ እያሳቀኝ ፊቴን መለስ ከማድረጌ ፍቅር አለ ከፊቴ አንድ በእጁ የሚያዝ ሻንጣና በእጁ የሚገፋ ሻንጣ ያነገተ ሰው። ደንገጥ ብዬ ተመለከትኩት። ካሰብኩትና ከሳልኩት ጋር ፈጽሞ የማይሄድ የመሬትና የሰማይ አይነት ሰው ነበር። ረዥም አይባልም፣ መካከለኛ ቁመት ያለው፣ ከላይ ተለቅ ያለ ሸሚዝ ከታች ሰፋ ያለ ሱሪ ለብሷል። እኔም ሳላስበው ከላይ እስከታች ተመለከትኩት። ሁኔታ የታወቀኝ በድጋሚ ሲሜን ስጠይቀኝ ነበር። ያ ሰላም አይዜክ እንኳን ወደ ሀገር በሰላም መጣ ወልካም አልኩት። ጠጋ አለ። ጉንጬን ሳም አድርጎ አቀፈኝ። ሳቄ ላይ መስለውን ያህል መሰለኝ። ከማለት ብዛት ጉንጬን ያመመኝ መሰለኝ። ካሰብኩትና ካለምኩት ተቃራኒ የሆነ ሰው ነበር። ንግግሩ ደረቅ ያለ ነበር። በስልክ አወራው እንደነበረው አይዜክም አይደለም። ግር ቢለኝም ውስጥ የነበረው ስሜትን ዋጥ አድርጌ ተቀበልኩት። መንገዳችንን ጀመርን። መኪና ውስጥ ዝም ተባብለን ነበር። አዎ በውስጤ ምናልባት ከሰው ጋር በአካል ሲገናኝ አይናፋር ሊሆን ይችላል ስል ገመትኩ። የወሰድነው ወደ ቦሌ 22 መንገድ አካባቢ ካለ እንግዳ መቀበያ ገስታውስ ነበር። ቦታው ብዙም የተመቸው አይመስልም። ምርጫውን እኔ ነበር የመረጥኩት። ለጽሁፍ ትንሽ ሞቅ ደመቅ ካለ ቦታ ላይ መሆን እንደሚረዳው ማሰብ ነበር የመረጥኩለት። ጊዜው የቡሄ ጊዜ እንደመድረሱ መጠን ገበያው ግርግሩ የበዛ ነበር። ሆኖም ያ ስሜት ግን በአካል ያገኘሁትን አይዜክን የረበሽ ይመስላል። ወዲያው ክፍያችን ለማሰረዝ እንደምንፈልግ ተናግሬ ቦሌ ወደ ብራስ አካባቢ ሄድኩ። ነገሩ ትንሽ ግር አድርጎኝ ነበር። ቦሌ ብራስ አካባቢ ሌላ ቦታ ተፈልጎ ገባ። ሆኖም ግርግሩ እንዳለ ነበር። እንግራ የገባኝ ግርግሩ ድምቀቱን የፈለገው ሌላ መሆኑን አለመገንዘቤ ነበር። እሱን ሆቴል ካስገባ በኋላ እኔም ወደ ቤት ያመራው። ስለ ወሬው ለመስማት የጓጉት ሄርሚና ፊሽ በችኮላ ነበር የደወሉት። እኔም ነገሩን ከበድ አድርጌ መናገሩን ስላልፈለኩ ውስጥ የነበረውን ስጋት ቢጤ ስሜት ደበቅ አድርጌ በመምጣቱ ደስተኛ መሆኔን ብቻ አሳወቅኩ። እሁድ እንደመሆኑ መጠን እንዲያርፍ ትቼው ሰኞ ለስራ ለመገናኘት ቢሮ እንደምንገናኝ ተነጋግረን ነበር የተለያየሁት። እጄ ስልኬ ላይ ነበር። የድሮ የተላላክነው ጽሑፍን እየተመለከትኩ የናፈንኩትን ላይ የጓጓሁት ሰው በድጋሚ የጽሑፍ ንግግሮችን ላይ ልፈልገው ከጀልኩ። ሳላስበው ወዲያው ስልኬ ላይ ሌላ መልእክት ገባ። ደንገጥ ብያየሁት። ከሱ ነበር። ካሰብኩሽ በላይ ቆንጆ ነሽ በጣም ይላል። ከአማርኛ ይልቅ እንግሊዘኛ ነበር የተጠቀመው። ይበልጥ ግር አለኝ። ሆኖም ያልጠበቅኩት መልእክት እንደመሆኑ መጠን ፊቴ ሲቀላና ስሜቴ ሲገለባበት ታወቀኝ። ዛሬ ስለደከመኝ ነው ነገ ከስራ ስብሰባ በኋላ ራት ብጋብዝሽ ደስ ይለኛል የሚል ነበር። ቀጥታ ወደ ሌላ ጉዳይ መግባቱ አስደነገጠኝ። ሆኖም የሴትነት ወጉ አይደል ተሽኮረመምኩ። ደስታም ተሰማኝ። እኔም መስማማቴንና እኔም ናፍቄው ስላገኘሁት ደስ እንደተሰኘው ገለጽኩለት። ጠዋት እኛ የመደብንለት ሹፌር ይዞት ከተፋደ። ሹፌራችን ትንሽ ቅሬታ ያለው ይመስል ነበር። ጸባይ አስቸጋሪ እንደሆነበትም በአንድ ቀን ውስጥ መግባባት እንዳልቻሉ በማኩተምተም
እንደዛ ነገረኝ። ውስጤ ሌላ ቅሬታ ስሜት ጫረብኝ። ሄርሚና ፊሽ እሱን ለመቀበል አብረውኝ ተሰልፈው ነበር። ሆኖም አቀባበሉ አላስደሰታቸው ነበር። ቀጣይ ያመራነው ወደ ቢሮ ነበር። ከእስቂያስና ከዴብ ጋር በአንድ ጠረጴዛ ላይ ቁጭ ያልን። ሁኔታዎች ትንሽ ግራ ያለ ይመስል ነበር። በፕሮጀክተር ስለመጻፉና ስለ ህትመቱ ማንሳት ያሉብንን ነገሮች ተደራድረው መነጋገርና መወያየት ጀመርን። አይዜክ ብዙ ጥያቄ እንደሚጠይቀኝ ከግምት ውስጥ አስገብቼ ነበር። ሆኖም በዝምታ ሙሉ ውይይቱን ለማለፍ ያቀደ ይመስል ነበር። ዝምታው ትንሽ ግር ብሎን ነበር። ጥያቄ ካለውም እንዲጠይቅ መድረኩን ሰጠነው። አይዜክ ሙሉ ኃላፊነቱን ለኛ መስጠት እንደሚፈልግ እንዲሁም ከባህላችን ጋር በማዋሃድ ናፍቆቴ የተሰኘው መጽሐፍ እኛ በፈለግነው መንገድና መስመር ስኬት ላይ ብቻ እንድናበቃለት እንደሚፈልግ እንዲሁም ታትሞ የሚወጣበት ቀን ላይ መገኘት ስለሚኖርበት ባሉት አጭር ጊዜ ውስጥ ሁሉንም ነገር እንድናጠናቀቅና ከኛ የሚፈልገው እሱን መሆኑ እንዲሁም አድቫንስ ፔመንት እንድንከፍለው እንደሚፈልግ አሳወቀ። እኔም ትንሽ ነገሩ ደስ ባይለኝም በሱ ሐሳብ እንደምንስማማ ገልጸንለት፣ ሆኖም አይዜክ የለፋበትን የናፍቆቴን መጽሐፍ መጨረሻና ውጤቱን በእርጋታ እሱንም አብሮ መስራት እስከ ስኬት እንዲያደርሰው ውስጥ ተመኝቶ ነበር። ሆኖም የጻፊውን ፍላጎት ማክበር የግድ ስለነበር ነገሩን ተቀብለን በአንድ ወር ከ15 ቀን ውስጥ ስራውን እንደምናስረክበው ተነጋገርን። አይዜክ በብዙ ሰዎች መነጽር ስር እይታው ካሰብኩት በወረደ መልኩ ሲሆን ተገነዘብኩ። ሆኖም ግን ውስጥ ይህን ስሜት ላስወግደው ፈለግ። ማንነቱን በደንብ ሳላቅ don't judge the book by its cover እንደሚባለው ልገምተው አልፈለኩም ነበር። ማታ ለራት ፕሮግራማችን ቤት ከገባው በኋላ ለባብሽና ተዘጋጃጅቼ ጠበቅኩት። ሹፌራችን ገና ከጅማሬው ላደክመውና ላሰለቸው ስላልፈለኩ ራይድ ጠርቼ ወደ ኤክስክሉሲቭ አቀን ነው። የራት ፕሮግራሙ ለየት ያለ ነበር። ትናንትና ጠዋት ላይ የነበረኝን ስሜት የሚያስወግድ አይነት ጥሩ ነገር ነበረው። አይዜክ እንደነገሩ ወደ ጨዋታ ሁኔታው መግባት ጀመረ። ሆኖም ከአማርኛ ሲያወራ ከሚጣፍጥ ለዛ ካለው የንግግሩ ቃና ይልቅ እንግሊዘኛው መጠቀም ነበር የፈለገው። እንደነገሩ በአካል ለመግባባት ሞክረን በተደጋጋሚ ከፎቶ ይልቅ በአካል እንደማምርና ይበልጥ እንደወደደኝ በተደጋጋሚ መቅለስ ጀመረ። እኔም ስሜቴ ሲገለባበት በድጋሚ ታወቀኝ። በዚህ ስሜት እየተወዛገብ ሰዓቱ እንደነጎዳ አላስተዋልኩትም ነበር። እናም ከራት በኋላ ተነስተን ሊሸኘኝ ወጣን። ሹፌራችን ኤልያስ ነበር። መኪና ውስጥ ወደሱ እቅፍ ጠጋ አድርጎ አስቀመጠኝ። ትንሽ ሰውነቴ ሽምቅቅ ሲልና ሳፍር ታወቀኝ። ከፊቴ የነበረው ኤልያስ ነገሩን ባይመለከት መልካም ነበር ስለራሴ አሰብ አደረኩ። አይዜክ ግን ካስተዳደጉና ከመጣበት ማህበረሰብ አኳያ ይመስላል ነገሩ ብዙ የሚያስጨንቅ አይመስልም ነበር። ወደ እርሱ ዘንድ ጠጋ አድርጎኝ ከንፈሬን በስሱ ሳመው። ልቤ ተርትር ሲል ታወቀኝ። ፊቴ እንኳን በዛ ጨለማ ከቀዩ ገላይ ላይ ይበልጥ ቲማቲም ሆኖ ይስተዋል ነበር። ቤቴ በራፍ ደረስኩ። መለየትን የፈለገ ይመስልም ነበር። ስላገኘሁትና አብሬው ስላሳለፍኩት ጥሩና መልካም ጊዜ አመስግኜው ወደ ቤቴ ገባሁ። በእርግጥ ምሽቱ ለኔ እጅጉን ደስ የሚል ነበር። ማታም በጽሁፍ ደግመን አብረን እንደዋልን ስናወራ መሸን። ከተሰማኝ ስሜት አንጻር በጽሁፍ የማውቀው ሳይሆን በአካል ያገኘሁትን አይዜክ ለመቅረብ ወሰንኩ። ግንኙነታችንም ልክ እንደ ስራው እንደ ቀልድ ነበር የተጀመረው። ደስተኛ ነበርኩ። ስራውንና ፍቅሩን አብሬ ማስኬድ ጀመርኩ። ሆኖም ራሴ እንደሰለጠነ ማየው ልጅ እንኳን ከሱ ካደገበት ባህልና አስተሳሰብ ጋር አብሬ የሚሄዱ ነገር አልሆንልሽ አለኝ። የስራ ሁኔታ ትንሽ የመስተጓጎል ነገሮች እየተመለከትንበት ስለነበር ከአንድ ወር ከ15 ቀን ወደ 2 ወር እንዲያሸጋግርልን ተነጋግረን በነገሩ ብዙም ደስተኛ አይመስልም ነበር። ሆኖም እኔም በልብ ያሰብኩት ለስራው ካለው ፍቅር አንጻር በችኮላ ምንም ነገር ላለመፈጸም አይንደረደርም የሚል ነበር። ሄርሚ ነገሮችን በእይታ ብቻ ሩቅ አድርጋ አስባ መተንበይ የምትችል ልጅ ነበረች።
እና በአይዜክ ዙሪያ የተሰማትን ቅሬታዎችም ለብቻችን ስንሆን በቁም ነገር መልክ ጣል አረገችብኝ። ጓደኛዬ ራስሽን አሳልፈሽ ቶሎ እንዳትሰጪ። ድሮ በወሬ ያወራሽልኝና አሁን ላይ ያለው ሰው አንድ ሊሆኑልኝ አልቻሉም። የህትመቱን ገንዘብ ተስገብግቦ ወስዶ ወደ ሀገሩ ለመመለስ እንጂ ለስራው ፍቅር ያለውና የተጨነቀበት ሰው እንኳን አይመስልም ነበር ያለችኝ ቃላቶቿ ውስጤ ያለው ኃይል የሆነ ስሜትን እንዲጭርብኝ ቢያረግም ነገሩን ገፋ አደረኩት። የኔና የአይዜክ ፍቅር እንደዚህ ተጀመረ። ውስጥ ያለው ስሜት ምን ቢባል መመለሱ ከባድ ነበር። ሆኖም በሩቅ ያፈቀርኩት ሰው በስራ አማካኝነት ወዳጅ ሆነኝ፣ ከዛም አልፎ ፍቅረኛዬ ሆኖ አረፈው። ዛሬ ማታ እንገናኝ፣ ራት እንብላ የሚል መልእክት ገባልኝ። በስራ አማካኝነት ስንጨቃጨቅበት የዋልንበት ቀን ነበር። ምሽቱ ሊክሰኝ እንደሆነ በማሰብ እኔም ዘነጥ ብዬ ወጣሁ። ወደ ሼፍ ማርከስ ጋር ነበር ሄድነው። ቤቱ ለየት ያለ ስሜት አለው፣ ደስ ይላል። ሁላችንን ባልተመለከትንበት መልኩ ስንጫወትና ስንጠጣ መሸን። ስልኩን ወጣ አድርጎ ደወለ። ኤልያስ ጋር ነበር። ወደ ቤቱ መሄድ እንደሚችልና እኛ እንደምንቆይ ገለጸለት። እኔን ሲያማክረኝ መሆኑን አልወደድኩትም ነበር። አይዜክ ለምን የታሪኩን ምርጡን ክፍል ወደና ፈቅዳ የጻፍከውን ነገር ማውጣት ፈለግ አልኩት። ውሎችን ላይ ያጨቃጨቀን እንዲሁም አመኔታን ያላገኘውበት ነገር ነበር። አላወጣሁትም እኮ ቀየርኩት እንጂ አለ በአማርኛ ከወይኑ ጎንጨት እያለ። አዎ እሷም ግን ህይወት ውስጥ ትልቅ ቦታ የሰጣት አምናሃት የተከዳህባት ሆኖም ወደሃት ግን በድጋሚ እድል ስለሰጣሃት ስለሌላኛው ናፍቆት ስለ ድሮ ፍቅረኛ ለምን ባንዲው ባሰቃቂ ሁኔታ እንደሞተች ብቻ ገለጽክ? እሱን ብቻ ገልጸ ማለፍ ለምን ፈለግ አልኩት። በርግጥ ከታሪክ ውስጥ በጣም ወድጄው ያነበብኩለት ነበር። ከገዛ ጓደኛው ጋር ማቅጣበት እምነቱን ያሳጣችው የሚወዳት ፍቅሩ ነበረች። እንዲሁም ሌላኛው ህይወቱን ናፍቆት ነበረች። ሆኖም ይቅር እንዳላላት ከገለጸላት በኋላ ጸጸቱ እሷን ፈጽሞ ረብሿት ነበር። እናም አንድ ቀን በምትኖርበት አፓርትመንት ሞታ እንደተገኘች ነበር የተነገረው። ይሄን ታሪክ አደባብሶና ማንነቷን በሚያዋርድ ቃልና ጽሑፍ ተክቶ ስሟና ማንነቷን መቅረጹ ለምን እንዳስፈለገ ማሰቡ ግር ነበር ያለኝ። አይዜክ በተደጋጋሚ ከሰጠኝ ምላሽ ግን ስለዚህ ጉዳይ በጥልቅ ማውራት እንደማይፈልግና ምሽታችንን በእንደዚህ አይነት ሁኔታ ሚቀጥል ከሆነ መሄድ እንደምንችል እርግጥ አርጎ ተናገረኝ። ሲናደድና ሲቀየር ትንሽ የሚያስፈራ ሰው ነበር። እኔም የማይሆን ስሜት እየተቀሰቀሰበት መስሎኝ ራሴን መለስ አድርጌ ቆጠብ አልኩ። ከሼፍ ማርከስ ከወጣን በኋላ ራይድ ጠራን። የጠራነው ወደ ሆቴል ነበር። ነገር ግን ግራ አጋባኝ። እኔን ያማከል አልነበረም። ሁኔታው ትንሽ የሚያስፈራ ነበር። ራይዱ እስኪመጣ ሲጋራውን አውጥቶ ማንቦልቦል ጀመረ። እዛው ባለሁበት ኩርምት እንዳልኩኝ ቆምኩ። ሲጋራው እንደጨረሰ ወደ መኪናው ገባ። ጉዞ ጀመርን። እንደተዘጋጋን ነበር። ከበድ ያለና ጠባሳ ጥሎበት ያለፈ ቁስልና ታሪክ እንደሆነ ገባኝ። ወደ ሆቴሉ እንደገባን ከሻንጣው ቲሸርትና ቁምጣ ወጣ አርጎ ሰጠኝ። ሻወር ወስዶ እንደሚመለስም ነግሮኝ ወደ ውስጥ ገባ። ቁጭ አልኩ። ውስጤ መረበሽ ስሜት የተሰማው ነበር። ከወንድ ጋር ሆቴል ውስጥ ብቻዬን ስሆን የመጀመሪያ አልነበረም። ሆኖም ከአይዜክ ጋር የሆነ የሚሸክክና የሚከብድ ስሜት ነበረው። አልጋው ላይ ቁጭ እንዳልኩ በአይኔ ዙሪያን ቃኘት አደረኩ። በእይታ የፈለኩት መጽሐፍት ነበር። አይዜክ ካለ መጽሐፍ መንቀሳቀስ የሚወድ አይነት ሰው አልነበረም ነበር። አይዜክን በክፍል ውስጥ ፈለኩት። ወደ ኢትዮጵያ ከመምጣቱ በፊት የነበረውን አይዜክን ነበር። ሆኖም ላገኘው አልቻልኩም። ዞር ብዬ ስመለከት ከሻወር ፎጣ ነገር እንደሽርጥ ወገቡ በታች አስሮ ብቅ አለ። አቋሙ የሚያምርና ተክለ ሰውነቱ ማማ ላይ ነበር።
እኔ ልብሴን አልቀየርኩም ነበር። መቀየር እንዳለብኝ ነግሬ ወደ መታጠቢያ ቤት ላመራ ስል እጄን አፈፍ አድርጎ ያዘኝ። ልቤ በፍጥነት መምታት ጀመረች። ቀደም ብዬ የተመለከትኩት ሰው አልነበረም። ከሾር ሲወጣ እላዩ የነበረውን የንዴት መንፈስ አራግፎ የመጣ ይመስል ነበር። ጊዜ ሳይሰጥ በኃይል ወደ ራሱ ጎትቶ ከንፈሬን ትንፋሽ እስኪያጥረኝ ድረስ መሳሙን ቀጠለ። ራሴን ሰብሰብ በማደርግበትን ጊዜ እንኳን አልሰጠኝም ነበር። እንደ ተራበ ሰው አንዴ ከንፈሬን አንዴ አንገቴ ስር ሁለመናዬ መሳም ቀጠለ። ክፍል ውስጥ ጮክ ብሎ የሚሰማው በስሜት የተናጣው የስንፋስ ድምጻችን ነበር። ቀሚሴን በችኮላ ወለቀው። አይዜክ ዌይት አልኩ። ያመንኩበት ነገር አልነበረም። እሱ ግን ሊያቆም አልፈለገም ነበር። ሰውነቱ ላይ የነበረው የስሜት ግለት ከውሃ ታጥቦ የመጣ አይመስልም ነበር። ወደ አልጋው ገፋኝ። ከኔ ልብስ በፊት ቀድሞ የሱን ፎጣ ሽርጥ ወደ መሬት ጣለው። በራስ መተማመን ጠፍቶ አልጋ ላይ እንደተንጋለልኩ በፍርሃት ስሜት ተመለከትኩት። ፍርሃቱ ነገሩን ስለማድረግ ያላመንኩበት በመሆኑ ነበር። ላይ ሳይከመር በፊትም አይዜክ ግን ከማለቴ ተንደርድሮ በድጋሚ ከንፈሬን ጎረሰው። I love you ሲል አሾካሾከ። ሁሉም ቃላቶቹ ጣፋጭ ነበሩ። መሳሳማችን ቀጠለ። ስሜታችን ናረ። ለረጅም ሰዓት ፍቅርን ስንሰራ ቆየን። ጣቶቼም ከጥቁር ገላው ላይ ያረፉ። በጥፍሬ ባጨርኩት። ሲነጋጋ ነበር አይኔ የተገለጠው። አይዜክ ያንኮራፋ ነበር። ተቃቅፈን ሳይን ሁለታችን በየራሳችን አቅጣጫ ተኝተን ነበር ያደረግነው። ተነሳውና በቀስታ ሻወር አመራው። ከፊቴ የተመለከትኳት በአንድ ሌሊት የተጎሳቆለችው እኔን ነበር። ከዋልኩ ቀዩ ገላዬ በላለሰ ይመስል ነበር። ሲነካም የህመም ስሜት ነበር። ወደ መታጠቢያ አመራው። ሻወሬን ወስጄ እንደጨረስኩ ልብሴን ለመለባበስ በፍጥነት ወደ ክፍሉ አመራው። እንደተኛ ነበር። ለባብሼ ከጨረስኩ በኋላ ለሄድ እንደሆነ በቀሰቀሰው ሰመመን ባለ ሁኔታ ነበር ምላሽ የሰጠኝ። ነገሩ ውስጤን አስከፍቶት ነበር። ሆኖም በዝምታ ወደ ቤት ያቀናው። ፔስ ገባ። የተፋጠጥኩት ከእናቴ ጋር ነበር። ፍጹም ያሰነ ፊት ተመለከትኩ። ምንም እንኳን እድሜ የሄደ ሴት በሆንም በሰራው ስራ ፍሬ ነበር። ከብቼ በፍጥነት ቀይሬ ወደ ስራ ለመሄድ ተዘጋጀው። ስራ ቦታ ደመቅመቅ ብዬ ነበር የሄድኩት። ሁሉም ከአይን ያወጣሽና አምሮብሻል የሚል ጥሩ አስተያየት እንችለው ነበር። እኔ ግን እንደሌላው ጊዜ ሞገሳ ውስጤን ማበረታታት ስሜትን ሊሰጠኝ አልቻለም ነበር። ቁጭ ብዬ ስለሌሎች ስራና ስለ ናፍቆት መጽሐፍ ስንነጋገር ቆየው። መጽሐፉ ላይ የሱን አቀባበል መቀየር እንዳለብን ግዴታ መሆኑን ጠርተን ማሳመን እንዳለብን ሕዝቅያስና ዴቭ አስረዱኝ። እኔም ነገሩን ተቀብዬ ስልክ እንዲደወልለት አደረኩ። ምላሹ ደስተኛ እንዳልነበርና ለሆነ ላልሆነው መጠራትን እንደማይፈልግ ነበር ያሳወቃቸው። ሆኖም መጣ። ሲደርስ ፊቱ ላይ አብሮኝ ፍቅር ሲሰራ ያደረሰው ናፍቆትና ፍቅር ያለበት ሰው አይመስልም ነበር። ነገሩ ይበልጥ ግራለኝ። ስብሰባው ላይ ከብዙ ጭቅጭቅ በኋላ ነገሩን በሽታ ተቀበለ ሆኖ ፈልጎ አልነበረም። በግዴታ ይመስል ነበር። በውድ ቃላቶቹ ያመሰገናትና የገለጸላት ውድ የድሮ ፍቅረኛውን ለምን እንዲህ ሊያጥናላት እንደፈለገ ማሰቡ ከበደኝ። ከስብሰባው ሲወጣ ሳያናግረኝ ነበር የሄደው። ሁኔታው ከኔም አልፎ በሌሎች ሰራተኞችና በፊሽና ሄርሚ ፊት ግልጥ ብሎ የሚነበብ ነበር። ምሽት ላይ ከስራ ስወጣ የሚበላ ነገርና ጣፋጭ ይዤ ከተረጋጋ ላወራው ቀን ነው። ሆቴሉ ቁጭ ብሎ ነበር። የሲጋራው ጢስ ቡና እየፈላ ሞቅ ካለበት ቤት የገባው ያክል ነበር እንዲሰማኝ ያደረገው። ሆኖም በተቃራኒው ይሄኛው ሽታውና ለዛው የጠፋ ኢየሱስ ዓለም ነበር። ሊመለከተኝ እንኳን ፍቃደኛ አልነበረም። አንድ ጂን ጠርሙስ ተከፍቶ ግማሽ ደርሶ ተመለከትኩት። የግድኝ ሳቅ እያልኩ ነገሩን ለመቀየር በሞክርም ማይሆን ነበር። ምግቡን ቀረብ ሳደርግ በተቃራኒው እሱ ከመጠጡ ፉት እንድል ጋበዘኝ። እንደማልጠጣ ተናግሬ አሻፈረኝ አልኩ። ባህላችን
የለመደው አይነት መግደርደር ሳይሆን ከግብዣ የዘለለ ሆኖ በግድ መጠጡን ሊግተኝ ታገለ። ግማሹ ወደ መሬት ሲፈስ ግማሹ ወደ ውስጥ የዘለቀ የሚያስጠላ ጣዕም ነበሩ። ወዲያው ንዴቴ ብልጭ አለ። ለምን እንደዚህ ያደረገ እንደሆነ በቁጣ ጠየቅኩት። ከግር እስከ ራሴ በጠያፍ መልክ ተመለከተኝ። ያደረኩትን አጭር ቀሚስም ተመለከተው። በዚህ ልብስ አለቆቼን እያማለልኩ ከሆነ ጠየቀኝ። የሰማሁትን ማመን አቅቶኝ ነበር። ላፍታ ሳቃልኩ። በጣም የሚያሳፍር ሰው መሆኑን ተናግሬ ለመውጣት ቦርሳዬን አፈፍ አድርጌ እንዲያስኩ ተንደርድሮ ፊቴን ወደሱ መለስ አድርጎ ሊስመኝ ታገለ። በስጭትና ንዴት ተጨማምሮብኝ እንዲለቀኝ ታገልኩ። የኔና የሱ ኃይል ግን የሰማይና የመሬት ነበር። አንድ ጥፊ ሲያቀምሰኝ ባለ በሌለ ኃይሌ መሬቱ ላይ ዝርግፍ ብዬ ወደቅኩ። ልጅነቴ ቤተሰብ ምትና ቁንጥጫ ቀምሼ ማላቅሰው በመኪና የተገጨው ያህል ደነገጥኩ። በተኛውበት በቦክስና በጥፊ ያጣድበኝ ጀመር። ለነፍሴ ፈራው። በሚንቀጠቀጠው እጄ እንዲያቆም መማፀን ጀመርኩ። ደሜን ሲያይ የተደሰተ ይመስል ነበር። በቆመበት ከመጠጡ ፉት ብሎ ሳቅ አለ። ደም ያሰክረዋል የተባለውን አባባል ባይኔ ተመለከትኩት። ቀጠል አድርጎ ጋዝ እንደሚያርከፈክፍ መጠጡን እሌ ማርከፍከፍ ጀመረ። ቀጣይ ምን እንደሚያደርገኝ ማሰብ ተሳነኝ። ፈጣሪን የሳኔ ብቻ እንዲያስመልጠኝ ተማጸንኩት። ወዲያው ወደ ኋላ መለስ ብሎ አልጋው ላይ ዝርር አለ። እኔም የግዴን ወደ ኋላ ፈቀቅ እያልኩ ግድግዳው ጋር ደገፋልኩ። ለማምለጥ በሞክር እንደሚይዘኝ በማሰብ ለቅሶዬን ተግ አድርጌ ራሴን ለማረጋጋት ሞከርኩ። ፊቴ የፈረሰ ህንጻ ያክል ሆኖ ተሰማኝ። ህመሙ አያድርስ ነበር። ካፍንጬ የሚወርደው እንደምና አንበይን በእጄ መዳፍ ጠረግ አደረኩ። ካፍታ በኋላ የማንኮራፋት ድምጽ ሰማው። በጥንቃቄ ቦርሳዬን ይዤ ከዛ ክፍል እየሮጥኩ አመለጥኩ። እንዳልተከተለኝ እንኳን ለማየት አፍታ እንኳን ሳልሰጥ ቁስል የሆነውን ሰውነቴን ተሸክሜ በደረጃ እየሮጥኩ ወረድኩ። ከአካባቢው እስክሰወር መሮጤን አላቆምኩም ነበር። ራቅ ማለቴን ሳውቅ ራይድ ጠራው። የጠራው ራይድ ሲመለከተኝ ክፉኛ ደንግጦ ነበር። ወደ ሂርሚ ቤት እንዲወስደኝ ሰፈሯን ነግሬው ወደ ኋላ ደገፍ ብዬ ቁጭ አልኩ። ስልኬን ወደ ሂርሚ ጋር አስጮኩ። በሰዓቱ ተኝታ ነበር። ደንገጥ ብላ ስልኩን አነሳችው። ችግር እንዳለ በለቅሶ ነገርኳት። መምጣቴን ማሳውቄ ስልኩ ተዘጋ። ትደርስ ሂርሚ በራፍ ላይ ጋቢ ጣል አርጋ ቆማ እየጠበቀችኝ ነበር። የምትኖረው ብቻዋን በእናት በአባቷ ቤት ነበር። እናትና አባቷ በውጭ ሀገር ይኖሩ ስለነበር ማናየኝ አላየኝ አላሰጋኝም። ሂርሚ ስታየኝ ክፉኛ ደነገጠች። ወደ ቤት እንደማንገባ በቁጣ ገልጻ ባመጣሬት ተመልሰን ወደ ሕክምና ቀናን። ሐኪም ቤት ታክሜ ከጨረስኩ በኋላ ሐኪሞች ክስ መመስረት ያለብኝ ነገር ከሆነ ፖሊስ እንደሚጠርብልኝ ገለጹልኝ። ላፍታ አመነታው። ሆኖም ይሄ ሰው በይቅርታ ብቻ የሚታለፍ ሰው አልነበረም። ባላገባውም ፍቅሬን ብዬ ልቤን አሳልፌ የሰጠው ሰው ነበር። ያቺን ሰዓት ፈጣሪ በጠብቀኝ ኖሮ ቀጣይ ምን ሊያረገኝ እንደነበር የሚታወቅ አንዳች ነገር አልነበረም። ከነጋ ፖሊሶች ካረፈበት ሆቴል ሄደው ቃሉን እንዲሰጥ እንደሚያደርጉ አሳወቁኝ። የሆነው ነገር ህልም መሰለኝ። ለአንድም ቀን ራሴን ጥቃት ከሚደርስባቸው ሴቶች መካከል መድቤው አላቅም ነበር። ደካማ የሆንኩ ያክል መሰለኝ። ፍርሃት ውስጤን ወረረው። ሳላስበው መጥቶ አንቆ የሚገለኝ ያክል ስሜትን ተሰማኝ። ንጋት ላይ ሕክምናዬን ጨርሼ ወደ ሂርሚ ቤት ሄድን። አንዳንድ ቦታዎች ላይ ስፌት ለመሰፋት ተገድጄ ነበር። ሂርሚ ሁኔታውን ለፊሽ ደውላ አሳወቀችው። ፊሽ ሲከንፍ በጠዋት መጣ። ለእናቴም ሰሞኑን ለስራ ስለማመሽ ሂርሚ ቤት እንደመሆን ገለጽኩላት። እናቴን በስልክ አውርቼ ከጨረስኩ በኋላ እንባዬ ቁልል ብሎ ወረደ። ፈጣሪ ባይቀናኝ ኖሮ እናቴ ዛሬ ላይ በስልክ ጥሪዋን የሚደርሳት ዜና
ሞቴን የሚነገር መርዶ መሆኑን ሳስበው ስቅስቅ ብዬ አለቀስኩ። ፖሊሶቹ ቃሌን ከሰሙ በኋላ ከፊሽ ጋር ወዳረፈበት ሆቴል አቀኑ። ተይዟል የሚለውን ቃል እስከሰማ ድረስ ተጨነቅኩ። ወዲያው ስልክ ተደውሎ በቦታው እንደሌለና ሪሴፕሽን ላይ ያለችው ሰራተኛ በነገረቻቸው መሰረት በጧት ሁሉ ነገር ጨራርሶ ቁልፍ አስረክቦ መሄዱን ገለጸችልኝ። ልቤ ደነገጠ። ምን ተሳነኝ? ምን አይነት ሰው ወደ ህይወቴ እንዳስገባው ለራሴ ማመን አቃተኝ። ካፍታ በኋላ ስልኬን መጎርጎር ጀመርኩ። አይምሮዬ ላይ ያለውን ስሜት ፈጽሞ ማድመጥ አልፈለኩም ነበር። ኢንስታግራም ከከፈትኩ ስለሰነባበትኩ የነበሩኝን መልእክቶች አልተመለከትኳቸውም ነበር። አንድ ክሪ የሚል የሴት መልእክት ግን በተደጋጋሚ ገብቶልኝ ነበር። ራኬብ የሚል ነበር። መልእክቶቿ ትንሽ የሚያስደነግጡ ነበሩ። አይዜክን በተመለከተ ጉዳይ እንዳወራትና በሰጠችኝ ቁጥር እንድደውልላት የሚገልጽ ነበር። እኔም ስልኬን አስቼ ደወልኩኝ። አይነሳም ነበር። እኔና ሄርሚ ነገሩ ምን ሊሆን እንደሚችል በማሰብ መብሰልሰል ጀመር። ከሰዓታት በኋላ እንቅልፍ ሸለብ ካደረገኝ በኋላ ቅዠት አይሉትም የሚያስፈራ አይነት ህልም ማየት ጀመርኩ። በጽሁፍ የማወራ አይዜክ ይሄኛውን አይዜክን አምልጪ ሲለኝ አየሁ። ነገሩ ጨለማ የበዛበትና አስፈሪ ነበር። ላብ ጥብቅ አደረገኝ። በሆነ በሚያቃጭል ድምፅ እርብሽ ብዬና ብትት ብዬ ነቃው። አጠገብ ያለው ስልክ እየጠራ ነበር። ማላቀው የውጭ ሀገር ስልክ ነበር። ስልኩን ወደ ጆሮዬ አስጠግቼ ሄሎ አልኩ። ሰላም፣ በዚህ ቁጥር ተደውሎልኝ ነበር። ፍቅር ነሽ የሚል ድምፅ ተሰማው። አዎ ነኝ። ማልበል ስል ትንፋሽን ለመሰብሰብ እየጣርኩ ጠየቅኩ። ደዋይዋ የአይዜክ እህት መሆኗን ገለጸችልኝ። ውስጤ እረር አለ። እሱን ያገኘሁት ያክል መስሎ ተሰማኝ። ክስ እንዳነሳ ምናምን ልታስረዳኝ ከሆነ ልፋቷ ከንቱ መሆኑን ገለጽኩላት። ሆኖም ከስልክ ውስጥ የምታደምጠኝ ሴት በንግግሬ ትንሽ ግር ያላት ትመስል ነበር። ከአይዜክ ለየት ባለ መልኩ የእሷ አማርኛ ጥርት ብሎ የሚሰማና ለማውራት የተቸገረች አትመስልም ነበር። አጠገብ ያለው ሰውን ያገኘሁት ለወራት አብሬው ሆንኩት፣ ፍቅር የሰጠሁት አብሬው አንሶላ የተጋፈፍኩት ሰው አይዜክ አለመሆኑ ነገረች። ልቤ ክዋለ። የወንድሜን ፎቶ ላክልሽ በማለት ንግግሯን ቆረጥ አረገች። የገባውን መልእክት እስክመለከተው ድረስ ቸኮልኩ። ሄርሚ ከውስጥ ብቅ አለች። ከፊቴ ሁኔታ መጥፎ ዜና እንዳለ ገብቷት ነበር። አንዴ አብሮኝ የነበረው ሰው ታዲያ ማን ነው አልኳት በሚቆራረጥ ድምፅ። የተላከልኝ በመናቤ ሳልኩት ቁር መስሎኝ የተገናኘውን ትክክለኛውን አይዜክን እየተመለከትኩ ጠየቅኳት። ቀጣይ ያለው ምስል እዩ አለሽ ልካልኝ። ገለጥ አደረኩት። እዛው አሜሪካ የሆነ ፕሮግራም ላይ ሰብሰብ ብሎ የተነሱት ፎቶ ነው። ሀበሾችን የውጭ ሀገር ዜጎችን ፎቶ ላይ ነበሩበት። አይዜክ አንድ ሴት አቅፎ ተመለከትኩ። ከጎኑ ሌሎች ብዙ ጓደኞችን ተመለከትኩ። ከዛ መሃል ግን እኔን አይዜክ ብሎ የቀረበኝን ሰው ተመለከትኩት። ቆይ እንዴ እሱ ማን ነው አልኩ። እየጠየቅኩ ያለሁት ስለማን እንደሆነ የተረዳች መስሎኛል። ካልተሳሳትኩ አይዜክ ብሎ ያስታወቀሽ ራሱን ሰው እዮብ ነው። የአይዜክ ረጅም ዓመት ጓደኛው እንዲሁም ሮሜት የነበረ ሰው ነው አለች። አፌን ያስኩ። ባይኩልላለ ቆይ ይሄን ያህል ጊዜ ሲያወራኝ የነበረው መጽሐፉን ለማሳተም የጓጓው ሰው ይሄ ነው? ቆይ ለምን ይሄ ሁሉ ነገር ለምን አስፈልገ አልኩ። ከፊቴ የነበረችው ነገሩን እየሰማች የነበረችው ሄርሚም በድንጋጤ አፏን ይዛ ነበር። ስለሱ አልተሳሳትሽም። በጽሁፍ ስታወራ የነበረው እዚህ እያለን በስልክ ያወራሽ የነበረው የኔ ወንድም አይዜክ ነው። ናፍቆት የተሰኘውን የመጀመሪያ የአማርኛ መጽሐፍ መሆን የሚችል ድርሰቱን የጻፈው ራሱ ወንድሜ ነው። ሆኖም ወንድሜ አሁን ሆስፒታል ለራሱ ህይወት እየታገለ ይገኛል አለች። ድምጿ እንባ ንቅስ ያረጋት ታወቀኝ።
እኔና ሌላኛው ወንድሜ ስላንቺ የደረስንበት ትንሽ ዘግየት ብለን ነበር። ሁኔታው ትንሽ አስደንግጦኝ ስለነበር ከእሱ አጠገብ ሆስፒታል ከመሆኑ ውጪ ነገሮችን መፈተሽ በሰዓቱ አላሳሰበኝም ነበር። ሆኖም ባለቀ ሰዓት ነው ያንቺንም ማንነት ያወቅነው። በስጦታ መልክ ሲወጣ ሊሰጥሽ ካዘጋጀው መጽሐፍ ውስጥ ፎቶሽን ከተመለከትኩኝ መጽሐፍ ላይ እንደ አውቶግራፍ ብዙ ነገር ጽፎ ተመለከትኩ። ትልቅ ቦታ ያለ ሰው መሆኑን አምኜ ስላንቺ ብዙ መፈለግና መባዘን ጀመርኩ። ፋይናል ያገኘሁሽ ሆኖ ፈጣን ምላሽ አላገኘውም ነበር አለች። የሰማሁት ነገር በቲቪ የማየው ፊልም ነበር ይመስለኝ። አሁን ኢትዮጵያ መጥቶ ያገኘሽው ሰውየው ለረጅም ዓመት ወንድሜ ላይ መጥፎ የቅናት መንፈስን የያዘና ድራግ አዲክትድ ሰው ነበር። የዚህ ሁሉ ነገር ያጓጓው ነበር። ፍቅረኛውንም ሆነ ህይወቱን ለመንጠቅ ይፈልግ ነበር አለች በቁጭት። መጽሐፉ ላይ ያለችው ሟቿ የቀድሞ ፍቅረኛው አልኩ ነገሩ ሲገጣጠምልኝ ጊዜ። እሷን ቀምቶበት ነበር። ሆኖም የኔ ወንድም ፈጽሞ ምስኪን ነበር። በዛ ላይ እጅጉን ይወዳት ነበር። በይቅርታ ተቀበላት። እሷም ደስተኛ ሆና አብረው ከመመለሳቸው ወዲያው እሷን እልፈት ህይወት ሰማን። ነገሩ ግር ያለ ነበር። አይዜክ እሷን ሞትና ሀዘኑን ለማሸነፍ ረጅም ዓመት ፈጅቶበት ነበር። ከራሱ ዓለም ወጥቶ ሌላ ሰው መስሎና ተቆሳቅሎ ነበር። የወንድሜ ውድቀት የቅርብ ጓደኛው እንደሚያስደስተው ግን ማናችንም የታየን ነገር አልነበረም። ናፍቆትን ለመጻፍ የተነሳውን በዚሁ ምክንያት ነው። ይሄን ሁኔታ በራሱ ጥንካሬ እንዳለፈ ነበር ወዲያ ወደ መጻፉና ወደ ራሱ አቋም የተመለሰው። በዚህ ሁኔታ ላይ አንቺን ተዋወቀ፣ ዳግም ደስተኛ ለመሆን ሞከረ አለች። ከድምጿ የሐዘኔታ ድምጽ ነበረባት። አሁን አይዜኪት ነው አልኩ የእምባሲቃ በተናነቀው ድምጽ። አሁን አይዜኪት ነው አስናለው። አይሰማም አይለማም። በማሽን ገዛ ኮማ ውስጥ ነው። ስቅስቅ ብዬ አለቀስኩ። አይዜክ ያልታወቀ ከባድ የመኪና አደጋ እንደደረሰበትና ድርጊቱን የፈጸመው ሰው በስተመጨረሻ ላይም ኢዮብ እንደሆነ እንደደረሱበትና እሱን ፍለጋ ፖሊሶች አሰሳ ላይ መሆናቸውን ገለጸችልኝ። ሁኔታው ከአዲስ አበባ ፖሊስ ጋር መተባበር ነገሩን እስከ መጨረሻው እንደሚታገሉ ማሳወቀችኝ። በጊዜ ሂደት ነገሩ እየተረሳ የሚመጣ ሆኖ ተሰማኝ። የኢዮብ ደብዛ ጠፋ። የእሱ አለመገኘት እኔን ይበልጥ ረበሸኝ። ለደህንነቴ መጨነቅ ጀመርኩ። ደቀልድ 6 ወር አለፈ። ከ6 ወር በኋላ ስልኬ ላይ አንድ ጥሪ ገባ። ከፖሊስ ጣቢያ እንደሆነ ተነገረኝ። ኢዮብ ዳኛው በቁጥጥር ስር ኤርፖርት መያዙን ገለጹልኝ። የሰማሁትን ማመን አልቻልኩም ነበር። ኢንተርፖል እንደያዘውና ወደ ውጪ ይዘውት እንደሚሄዱ ገለጹልኝ። ደስታችን ወደር አልነበረውም። የደስታና የሐዘን እንባ ነበር። ኢዮብ ፍርድ ቤት ገብቶ በአሜሪካ ስርዓትና ደንብ የእድሜ ልክ እስራት ከተፈረደበት ከወራት በኋላ አይዜክ ማረፉ ተነገረኝ። ውስጤ ባሰን ድብን ቢልም ግን እርፍ አለ። ይሄ ታሪክ እንዲረሳ አልፈለኩም። ላስታውሰው ፈለኩ። ስሙ በዓለም ገናና እንዲሆን ፈለኩ። ናፍቆቴ መጽሐፍ እንደተጻፈ ሆኖ ለህትመትና ለአንባቢያን በቃ። እኔም የራሴን ተሞክሮና ያሳለፍኩትን ህይወት እንዲሁም መልኩን ስሙንና ማንነቱን ለተቀማው አይዜክ መታሰቢያ ሆነው ዘንድ የመጀመሪያዬን መልክ የተሰኘ ስራዬን ለዓለም ማስተዋወቅ ቻልኩ። ተፈጸመ።